ደግነቱ ጥሩ ሀሳብ መጥቶልኛል አሁን በቃ ምክንያቱም ሰላምን ባለፈው ያስመለስኳትም ለዛ ነው ሲቀጥል ደግሞ የሆነ የሚያግዘኝም ሰው አግኝቻለሁ ማለት ነው ቤተሰቦችን ሳሚን ጥዬ መሄድ አልቻልኩም አንቋይ ናቸው እንደ ተሸካሚዎች ዝም ብለው የሚመጡ ጥዬው መሄድ አልቻልኩም ፎቅ ላይ ወጥተሽ ካልጠራሽ በቃ ልንገራችሁ ጥዬው መሄድ አልቻልኩም እኮ እንደሱ እንዴ ያየ ነው በስመ አብ እንደዚህ ሳሚ እኔ እሱን አልተማመንበትም ኧረ ሳሚ በእናትህ በደንብ አስረዳኝ እናቴን ይዤ ሳልመጣ እዚህ ቤት አለ ሰላም ቤተሰቦች እንዴት ናችሁ ነው ያለው እግዚአብሔር የተመሰገነ ያው የባለፈው የተለቀቀውን ቪዲዮ አይታችኋል ሁላችሁም ስትሳደቡ ነበር አብዛኞቻችሁ ኮሜንት ላይ እኔ ምን ላርግ እሺ ልጅቷ እንዳትወጣ በማለቴ ያን ያክል ጥፋት ከሆነ ምን ላርግ በቃ ሳስበው ያለኝ አማራጭ እሱ ነበረ ሲቀጥል ደግሞ እሷ ሄዳ ምንም የሚመጣ አዲስ ነገር አይኖርም ምክንያቱም ባልየው የሚፈልገው አንድ ገንዘብ ነው ሁለት ደግሞ ስለያዘው ከኛ ጋር መጨቃጨቅና መበጣበጥ ብቻ ነው የሚፈልገው እና ደግሞ ሲቀጥል ባለፈው እንዳትሄጂ የሚያልኳት ቤተሰቦች ያው ሌላ የሆነ ሀሳብ መጥቶልኝ ነውና ብቻ በቃ እዚህ ቤት እሷ መኖር አለባት እና እናቴንም ማስመለስ አለብኝ እናቴ ልክ እዚህ ቤት እግሯ ሲረግጥ ነው ሰላም ከዚህ ቤት የምትወጣውና ለዛ ነበር ከዚህ እንዳትወጣ ያረኩት ማለት ቤተሰቦች እና ዞሮ እሷ ከዚህ ቤት አትወጣም እና ወይኔ ከሷ ፍቅር ይዞኝ ምናምን ነው መሰላቸው እና ናቲ ምን ከዚህ አትውጪ ስላትና ግን ያ አይደለም በቃ እኔ አንድና አንድ የእናቴን ደህንነት ብቻ ነው ፈልገው በቃ እሷ ሰላም ሆና እዚህ እንድትመጣ ነው የምፈልገው ሰላም ደግሞ ከዚህ የምትወጣ ከሆነ እናቴ የሚለቅበት አማራጭ ይቀንስብኛል ማለት ነው ቢያንስ ሰላምን ይዤ እንኳን መደራደሪያም አረጋታለሁ እና አሁን ደግሞ በዙሪያ ያሉትን ሰዎች እንኳን መለየት አልቻልኩም በቃ ናቲም ከሱ ጋር ዘመድ ነው እየተገናኙ የሚያወሩት ነገር አለ ምን እንደሚያወሩ እንኳን ንገረኝ ስለው የሚነግረኝ ነገር የለም እና አብዛኛው ቪዲዮ ላይ ራሱ የምታዩ ከሆነ በቃ ለሱ ወግኖ ነው የሚከራከረኝ ምናምን አንተ ለምን እንዲህ ታደርጋለህ ከእንደገና ደግሞ ሰላም ከዚህ እንድትወጣ ይፈልጋል ምናምን እና ብቻ እኔ ማን ጠላቴና ዘመዴ እንደሆነ በቃ መለየት ከብዶኛል ቤተሰቦችና ብቻ ደግነቱ ጥሩ ሀሳብ መጥቶልኛል አሁን በቃ ምክንያቱም ሰላምን ባለፈው ያስመለስኳትም ለዛ ነው ሲቀጥል ደግሞ የሆነ የሚያግዘኝም ሰው አግኝቻለሁ ማለት ነው ቤተሰቦችና ሰላም ነይ እስቲ አንዴ ነይ የምን ምግብ ነው ርቦኛል ግን ነይ አሁን አያስፈልገንም ነይ ምንም የምንበላውም ነገር አይኖርም በቃ እናቴ እዛ እየተሰቃየች በረሃብ እኔ እዚህ የምበላበት ሁኔታ የለም ነይ ምንድነው ደግሞ ክብሪት የምትበይው ይኸውልሽ እኔ ባለፈው ያስመለስኩሽ ሌላ ነገር ፈልጌ ካንቺ አይደለም ወይ ደግሞ እዚህ ቁጭ ብለሽ የሆነ እንድንፋጠጥ ምናምን አይደለም በቃ እናቴ እዚህ ቤቷ መመለስ አለባት በሰላም በጤና እንድትመለስ ፈልጋለሁ እኮ እኔ ምን አልኩልህ ሂድ እኮ አብረን እንደጀመርን አብረን እንጨርሳታለን እዚህ ቁጭ ብለሽ እንደጀመርን አብረን እንጨርሰው እንዴ ይኸውልሽ ባልሽ ከኔ ጋር ግብ ጀምሯል አይደለ ስለዚህ ደግሞ አንቺም አለሽበት እዚህ ጉዳይ ላይ እሱ መጨረሻውን ከአንቺ ጋር እንዲያይ ነው የምፈልገው በቃ አንቺም ከዚህ ቤት መውጣት የለብሽም እኔን በሱ ምክንያት እኔ ልትበቀለኝ ነው መበቀል አይደለም ይኸውልሽ እኮ እኔ ልሂድ በቃ ሰላምህን እንድታገኝ ልሂድ አትሄጂም ያንቺንም ደህንነት እኮ ያገባኛል ይኸውልሽ የገባነው እኮ እዚህ ጉዳይ እዚህ ውጥንቅጥ ውስጥ ሁሉ የገባነው በአንቺ ጉዳይ ነው በቃ አንቺ ባትኖር አንቺ ባትመጪብን ኖሮ እናቴ እዛ ማንም አይላጫትም ጸጉሯን ስለዚህ አሁን አንቺም እዚህ ቁጭ ብለሽ መጨረሻውን ታያለሽ ሲጀመር ደግሞ በቃ የመጣልኝ ሐሳብ አለ እኮ እሺ ምንድነው ሐሳብ እንዴ ንገረና እኮ እስቲ ሳሚንም ጠርቻለሁ ይምጡና የሚያግዙን ነገር ከሆነ ሳሚ ናቲ እና ሌላ ማን አለኝ ታዲያ እኔ ብቻዬን ማድረግ የምችለው ነገር የለም ሴትዬ እሺ አውራ ሳሚ ናቲ ሁልቀን ሳሚ ናቲ ነው መጥቶ ሳሚና
ለምን ደው የምትመጣው አንተ? ሳሚ ለምንድን ነው ይዘው የምትመጣው? እኔ አንተን ብቻ ነው የጠራው አይደል? ይሄ ልጅ ወሬ እያቀባበለ ነው። ሄደሽ ነበር? ምን ሄዳለሁ? በእናትህ መልሷት እኮ አንተ ወጥተህ ነበር አይደል? እዛው አንዴ የመለሳት መቼ ሄደ? የዛኑን ቀን ነው ለካ የሚወኝ ሳሚ ነው ነው የዛኑ ቀን ነው የመለሳት እዚሁ እያለ ነው አይደል? ቆይ እዚህ ጋር ማለት አንተ እኔ ወሬ አልፈልግም፣ ውጣልኝ በቃ። እኔ እናንተ ብዙ ነገር አሳልፈናል። ሌላ ችግር እንዲፈጠር አልፈልግም። በቃ ምንድነው ለምን እንደሚወጣው አንተ ሁሉንም ሰው አስወጥተህ ከህይወት አንድ ሰው ብቻ ታስቀራለህ። እሷ ነች። አንተን እኮ አላስወጣሁም አይደል እንዴ? እኔንም አንድ ቀን እንደዚህ አንገቴን ይዘህ ውጣ ማለት አይቀርም እኮ በዚህ ነው። ያው ለሰውዬ ወሬ ይዛና እዚህ እያመላለሰ ነው ከዘመዱ ጋር። የምን ወሬ ነው የሚያመላልሰው? በቃ ዛሬ ደግሞ ይኸውልህ ህይወታችንን የሚቀይር ከባድ ሚስጥር ስላመጣ እንድትሰማ አልፈልግም። ነው ቆሻሻ የሚያመላልሰው ደግሞ ዝንብ ነው። ወሬ የምታመላልስ ከሆነ ዝንብ ነው ማለት ነው። እሱን ሰምተን እና ምንድነው እሱ ታዲያ? ለምንድን ነው ውጣ የምትለኝ? ውጣልኝ በቃ አልፈልግህም። ዛሬ ደግሞ በቃ የሆነ ከባድ ሚስጥር ስለማወራ አንተን አልፈልግም። ከሱ ጋር ስላየኸኝ ነው ከማን ጋር የምትለው? እሱ ብቻ አይደለም አንተ የምታረጋቸው እያንዳንዶቹ ነገሮች በቃ እያሳዩኝ ነው፣ ምልክት እየሰጡኝ ነው እኮ። ምን ሳረግ አይተኸኝ ነው? እኔ እና እሱ አብረን እንድንሆን አትፈልግም ሲጀመር። ሲቀጥል ደግሞ ከዘመድ ጋር ነው አብረን የምትሆነው። ምን አገባ? እኔ እና እሱ አብረን ብንሆን አንተ ቆይ ምንድነው እሱ የምትለው? አብሮ መሆን ስትል አልገባኝም። እስቲ አብራራልኝ። እኔ እሷን እስካሁን ያላወቅነው ነገር ምንም አዲስ ነገር እኮ የለም። እኔ ግን እሷን ለማጽናናት እንኳን ሳቅፋት እንዳቅፋት አይፈልግም። ማጽናናት በዚህ መንገድ ነው ወይ? አብረህ እየኖርክ እዚህ ቤት ውስጥ እኮ ገኒ ከታገተች ስንት ጊዜ ሆናት? ታግታለች፣ የለችም። ናቲ እዚህ ቤት የሚያድርበት ምንም ምክንያት የለውም። ሁለት ደግሞ ሴትና ወንድ አብሮ አድረው ምንድነው ሊያደርጉ? ምንም አላረግንም እስካሁን። ምንም የተፈጠረ ነገር ድመት አብሮ አያድርም አይደል እንዴ? ሳሚ ያየህ ነው የምትመስለው። ሁሉም ሰው አንድ ነው እንዴ? ቆይ ያየህ ነው የምትመስለው? ማይ ሳይጠበቅብኝ እንዲሁ ገምታለሁ በቃ። እሺ አንድ ወንድ ሚስቱ ያልሆነችን ሴት ለምን ያቅፋል? ለምን ስለሷ የዚህን ያክል መስዋዕት? ናቲ በእናትህ አንተ እዛ ከመሄድ በፊት ለምን ያቅፋል ከማለት በፊት ለምን አብረው ይኖራሉ? ራሱ ማለት እኮ ለምን አብረው ይኖራሉ? ለምን ይከላከልላታል? ሚስት ወይ እናት ወይ እህት ካልሆነች። ትናንትና ምን ሲል ነበረ? እኔ ሌሊቱ ሙሉ እንቅልፍ አጥተሽ እኮ ስታድሪ እያየሁሽ ነበር። እንዴት ትተኛ እንቅልፍ አሳጥታ አብራ ምን መቼ አስተኝታ ዞሮ በቃ ይውጣልኝ። እኔ ምንም በእናትህ ሳሚ፣ እኔ እንኳን እንደዚህ ያን ነገር ላስብ ይቅርና እናቴን እንኳን ለማስለቀቅ ይኸውልህ ፍዝዝ ብዬ ቁጭ ብያለሁ። እያየኸኝ ነው አይደል? የምትፈዛው አንተ እናትን ማስለቀቅ ላይ ነው እንጂ ሌላ ነገር መልቀቅ ላይማ ሌላ ነገር ነው። ምን ልትሆን ነው? ቆይ ሳሚ ና ውጣልኝ፣ በእናትህ ውጣ። ምንም ምክንያት አያስፈልገኝም። በቃ ውጣ። እና ታዲያ ሳሚ ወሬ ከዛ እና እዚህ እያቃጠረ አንተ ደግሞ በእናትህ ወሬ ነው የሚያቃጥረውን ወሬ አላየሁም። ምንም ሲያቃጥር አላየሁም። ምንም አንተ እኔ ብዙ ቀን ይዤዋለሁ። ይኸውልህ ከዛ ከዘመዱ ጋር እቃ እንኳን ሲቀባበሉ አላየሁም። በእናትህ የሆነ ቀን ነው ከልዑል ጋር ልዑል ምን እየመከረው እንደሆነ አላውቅም። ከልዑል ጋር መጥቶ የሆነ ማን እንደነገራቸው አላውቅም። በቃ ደውሎልኝ እያስፈራራኝ ነበር። ሚስቴን አስለቅቅ። የጋራ ጠላታችንን እንደዚህ በመባላት አይደለም አብራችሁ ሆናችሁ። የጋራ ጠላታችን አለ። የኔ ብቻ ጠላት ነው እና የሰላም ጠላት ነው። ለሱማ ዘመዱ ነው። የሰላም ጠላት ብቻ አይደለም የሁላችንም ጠላት ነው ይሄ ሰውዬ። እሺ እኔ እኮ ባለፈውም ተስማምቼ ነበር። ታሳዝናለች። እናድናት ከተባለ ችግር የለውም እናድናት። ግን ደግሞ የምትባለው መስመር ከሄደች ነው። አንዴ ከመሬት ተነስታ ልሂድ ትላለች። አንዴ ተመልሳ ቁጭ እሷ ለኛ አስባ ነው። ባለፈው ሊደር ትናንትና ልሂድ ብለሽ በሐሳብሽ ጠንክረሽ ነበረ። ታዲያ ሲመልስሽ ለምን ትመልሻለሽ? ባንዴ ማቼ ሄደች ሳሚ በር ላይ ቆማለች። ለምን ቆም? ዲሳው እየጠበቅኩ እኮ ነው። ሻንጣዬን ብቻዬን ተሸክሜ አይደል? በቃ የመለስኳት እኮ ነው ነኝ አይደል እንዴ? እኮ ለምን መለስካት? ቆይ እኮ ዛሬ ልነግራችሁ እኮ ነው። እረፍትም እኮ አልሰጣችሁኝም። ግን እኔ አንተ እንድትወጣልኝ እፈልጋለሁ። ናት ሻንጣዬን የሚያደርስልኝ ሰው አጥቼ ነው የመለሰኝ። እዚሁ ቆሜ ምናምን የምትይ ከሆነ ቶሎ በይና ሂጂና እንትን አምጪ። ምንድነው የሚባለው? ወዛደር አይደለም ሻንጣውን አምጪ። እኔ ራሴ ተሸክሜ ሰፈርሽ ድረስ አደረሰ። ሳሚ እኔ ልሰልልሽ ብያት ነበር እኮ። ማወራችሁ ነገር አለ። ስሙኝ እስቲ ግን ናቲ በእግዚአብሔር እስቲ ቃል ግባልኝ። በቃ
ዛሬ የምትሰማውን ነገር ለአንድ ሰው ትንፍሽ እንዳትል፣ በተለይ ለዛ ለተረገመ ዘመድ የተረገመ አትበል። አሁን ምንድነው እሱ? በቃ እኔ ናቲ ቃል እንዲገባልኝ እፈልጋለሁ። ዛሬ አዲስ ያቀድኩት ነገር አለ እኮ። እስቲ እንደ ሰው እናወራለን። አስፈላጊ እኮ አይመስለኝም። ይኸውልህ ቃል የምገባልህ እኔ ናቲ፣ አንተም ተረጋጋ፣ እሱ አንተም ተረጋጋ፣ ሁለታችሁም ተረጋጋ። ይኸውላችሁ በቃ እኔ እሺ ልመን፣ በቃ አንተም አትናገርም ብዬ ልመን፣ ግን ይናገራል። በጣም እርግጠኛ ነኝ እኔ። በቃ ናቲ ካልወጣ ነው ያላወራም። ናቲ ካልወጣ ነው ያላወራም። ሳናወራ ያው ነው እኮ የሚሆነው። በእናትህ ካወራን ያው ነው የሚሆነው። በቃ ውጣ። ከሱ በላይ እኮ ነው የነበርኩ እየለፋው ነበር። አይደለም በቃ ሰው ካልፈለገ ሳይፈልግ የምትመጣ ከሆነ ቃላዋጭ ነው። ውጣ። ሳይፈልግ አይደለም ደውሎ ነው የሚጠራኝ እሱ ራሱ። ስንት ነገር እኮ አብረን ዛሬ ደውሎላል። ዛሬ አልደወለልኝም። ምን ታዲያ እርጎ ዝም ብሎ አደረገ? ጥልቅ ለምናክ እዚህ ያለሽ ልናገር። በቃ አልተጠራም ይመለከተኛል። ይሄ የዘመዴ ሚስት እኮ ነው እዚህ ጋር። እሺ በቃ እኔ ልንገራችሁ። እሺ በቃ ከተናገረም ይናገር። እኔ እንደውም የዚህ ሚስት ነው የምትመስለኝ ራሱ። በእናትህ ሳሚ ምንድን ነው የምታወራው? እውነቱን ሊሆን ይችላል። ሚስት እያለ ልቀቂኝ። አንቺ እንድነካሽ ራሱ እኮ አይፈልግም። እየመጣ እዚህ ይንከረፈራል። እኔንም እኮ ያስፈራራኛል እኮ፣ እኔ ላይም እኮ አደጋ ያደርሳል። የራስ ሚስት ራሱ እንደዚህ በዚህ ልክ አትፈልግም ማለት እንዴ? ሳቅፋት ራሱ እንዴት እንደሚያናድደው እንደሚንጨረጭ ይጨሳል። ጭስ ይጨሳል። በቃ ዞሮ የምታወሩት ምንድነው ስለኔ እንዴ? አንቺ ነሽ የምታውቂው። እንግዲህ አንቺ እኮ ምንድነው አንተ ስለራስሽ የምታውቂው ነገር የለም። ስለራስሽ ብታውቂ ኖሮ ብዙ ነገር ታደርጊ ነበር። እዚህ ጋር ምን ላድርግ እስቲ ሳሚ? በቃ እሺ ክርክሩ ወጣው ብለሽ ወጥተሽ ገና አንድ እርምጃ ሳትራመጂ ታንከርፍሽ ተመለሽ። በር ላይ ቆምሽ እንደ ጅብራ ሐውልት ነሽ። ወጥተሽ እኮ መንቀሳቀስ አለብሽ፣ መሄድ አለብሽ። ወደዛ መሄድ አልቻልኩም። ዝም ብለው ሳሚ ጥዬ መሄድ አልቻልኩም። ጠንቋይ ናቸው እንደ ተሸካሚዎቹ ዝም ብለው የሚመጡ። ጥዬው መሄድ አልቻልኩም። ፎቅ ላይ ወጥተሽ ካልጠራሽ በቃ ልንገራችሁ። እንደሱ በያ ጥዬው መሄድ አልቻልኩም እኮ እንደሱ በያ እንዴ! እንኳን ያዘችኝ። ሌላ ታሪክ ውስጥ ናቸው ሁለቱ። እኛ ዝም ብለን ነው የምናየው። እኔ እሺ ያመጣሁት ሀሳብ አለ። እናቴ እዛ እየተሰቃየች ነው ሳሚ። እኔ እኮ እናንተን ሰው ናችሁ ብዬ እኮ ነው የጠራችሁ፣ ግን እናንተ እዚህ ጋር ድብልቅልቅ እያደረጋችሁ ስታይ ምንድን ነው ሀሳብህ? ንገረን። ምንድን ነው ያሰብከው? ወይኔ ይሄ ሻንጣ ፈረደበት፣ ተሰቃየ፣ መከራውን በላ። በቃ ተሰቃየ። እሷ ልውጣ ስትል መልሳት፣ ከዛ አንተ ውጪ ብለህ ልታስወጣት ነው። ጀግና ልትሆን ነው። እኔም ሰላምም ከዚህ ቤት ነው የምወጣው። ሂድና አቃጥር ደግሞ እሺ። ለዛ ለተረገመ ሰው ምን ማለት ነው እንዴ? እንወጣለን ከዚህ ቤት እንቀይራለን። ከዛስ? እሺ የሆነ መጣልኝ እቅድ አለ። ምንድን ነው ያልከው? እኔም ሰላምን ከዚህ ቤት ልንወጣ ነው። ከዚህ ቤት ልንወጣ ነው። የቀለድኩ እናንተንም ልሰናበታችሁና ቤቱን አደራ ልሰጣችሁ ነው የጠራኋችሁ። ሳሚ ሳሚ እኔ እሱን አልተማመንበትም። እንከኝቁ ኧረ ሳሚ በእናትህ በደንብ አስረዳኝ። እናቴን ይዤ ሳልመጣ እዚህ ቤት አለ። የት ነው የምትወስደኝ? እኔንስ እንዴ የት ነው የምሄደው? በቃ የሆነ የሚረዳን ሰውዬ አግኝቻለሁ። ከቤት ውስጥ መውጣቱ ጥቅሙ ምንድን ነው? እናንተ ምንም እያደረጋችሁልን ያላችሁት ነገር የለም። ቆይ ከቤት ውስጥ መውጣቱ ምንድን ነው ጥቅሙ? በቃ እዛ ቤት ሆኜ ከራሴ ጋር ማውራት አለብኝ። ሌላም ያሰብኩት እቅድ አለ። እቅዱን ደግሞ ናት እያለ እዚያ ነው። ከራስህ ጋር ለማውራት እኮ የቤት ሌላ ቤት መቀየር እኮ አይጠበቅብህም። ሳሚ ለምን ደግሞ አታዳምጠኝ? በቃ ቤቱን አደራ ልሰጥ ነው የጠራሁህ። ሌላ ነገር እኮ እንድታግዘኝ አልፈልግም። በቃ ቤቱን ብቻ አደራ። እኔ ከኔ ጋር ስንት መስዋዕትነት ከፍዬ እንደዚህ ነው እኔን የምታስተናግደኝ? አላገኘሁም በቂ ምክንያት። እኔ ለራሴ አለኝ። በቃ እናቴን የማስለቅቀው ከዚህ ቤት ወጥቼ ነው። ለሷም ደግሞ ቤት ውስጥ ባዶ ሸረሪት ይስራበት። እናንተ አላችሁ ቁልፍ እኮ እኔ አንተ ቤት የራሴ ቤት አለ፣ የራሴ ጭቅጭቅ፣ የራሴ መከራ፣ የራሴ ስቃይ አለብኝ። ለምንድን ነው ስለአንተ ቤት የምጠብቀው? እኔ ዘበኛ ነኝ እንዴ? እሺ አልጠብቅም ነው የምትለው? ዘግቼ እሄዳለሁ። ችግር የለም። ለሱ እኮ ሳሚ በእናትህ አይጨቃጭቀንም። ሲጀመር አስረዳን በደንብ እንዴ። የት ነው የምንሄደው? ቤት እንቀይራለን። ከማንም ወጥተህ ጋር ዘግተህ የምትሄደው ለምንድን ነው? ገኒ ብትመጣስ ቢለቃትስ ባዶ ቤት ልትገባለህ? እሱ ያን ሁላ ገንዘብ ተቀብሎኝ ያለቀቀ መቼ መለቃት? ስለዚህ ወዲህ ሰላም። እኔ ሳሚ የሆነ ነገር ነው። እኔ እዚህ ጋር ሰላም እሱ የሚያመጣው ነገር ወይ እኔ እና አንቺ ቤት እንቀይራለን።
ከዛ እዛ ቤት ውስጥ ሆነን የራሳችንን እቅድ እናሳካለን። አንቺም ነፃ ትወጫለሽ፣ እናቴም ቤቷ ትመጣለች። የራሳችሁ እቅድ ምንድነው? እዚህ አንተ ለብቻ ነግራለሁ፣ እሱ ፊት አልነግርም። ይኸውልህ በጣም እየተጠባበቀ ነው ራሱ ከኔ የሆነች ቃል። ምንድነው የምጠባበቀው ካንተ? ምክንያቱም ቤት አትቀይር ነው ይዛሃት ቤት ተከራይተህ ልትወጣ ነው። ተከራይቼ አይደለም ማለት ተከራይቼ አይደለም። ተከትሎ ያያል እኮ ቶ አይኑን ነው ማጠፋለት። ይከተል ተቀጣሪ እኮ ተከትሎ ያያል። እስቲ ወንድ ነው ይከተል። አንቺ የሰው ሚስት አስበል የሰው ሚስት ነሽ። ወረቀት ሰጥቻለሁ። ወረቀት አስገብቻለሁ። ለጆሲ የምትከራከረው ማንሰው ነው? እኔ ለሱ እየተከራከርኩ አይደለም። ደግሞ ብከራከርም ያምርብኛል ታውቃለህ። ዞሮ እናንተንም ቻው ልላችሁ ነው። ሳን ወደዚህ እጄን እንዳትነካ። እኔ እኮ አክብሬያችሁ እኮ ጓደኞቼ ናችሁ። ደግሞ አይዱ ሳሚ ፈሪ እኮ ድፍረት ይጠይቃል። ቤት ተከራይቶ ቤት ቀይሮ ሰፈር መቀየር ከእናንተ ጋር እዚህ ስለሆንኩ ነው። ፈሪ መሰልኳቸው አይደል? ልቀቂ። በእኔ ትተማመኛለሽ አይደል? ሂድ እስኪ አንተ ወንድ አይ እየመጣሁ ነው። እና ታዲያ እየነገርኳችሁ እኮ ነው። እዚህ ልሄድ ነው እያልኩ እኮ ነው። ቤቱን አደራ የምትቀበል ከሆነ አደራ ብዬ ልሄድ ነው። አይ የምትሉ ከሆነ ግን ሸረሪት ይስራል። ምንድነው አደራ የምትለን? ንብረቱን እኮ ጨርሰህ ሸጠህ ሰጥተዋል አይደለ? ምንም አደራ ማለት አይደለም። ምን አለ ባዶ አብረን አይደለ? እየሄድኩ ነው። ቻው የምትሉኝ ከሆነ ቻው። ይዛል ሄድከው እስካሁን ሳሚ እያሸፈ ነው። አሸክመኝ። አችላም እየጎተተ አሸክመኝ። አላሸክምም። ራስን ችለኝ። በኋላ ከዛ አንተ አግዘኝ ነው የሄድኩት ልትባል። እስኪ አይደለም በሩን ልቆልፈው ነው። በጦማሬ ላይ የጠቆረ ፊት መንገድ ካልካደ ማዘኔን አይቶ በቃኝ ከሄደ አያሸኮራ ልቤ ጠብቆ ያጨዳው ለታ ቢታይ ሸምበቆ በቆላ ድርሼ ተክያ ገዳ እንዴት ለፋለው ለቆረቆንዳ እንዴት ለፋለው ለቆረቆን